የአዲስ አበባ ከተማ አስተዳደር ንግድ ቢሮ 11ዱንም ክፍለ ከተሞች ዋና መንገድ ላይ የሚገኙ ሁሉንም የንግድ ተቋማትን ጨምሮ የትራንስፖርት አገልግሎቱን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማትን ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ማውጣቱን ተከትሎ የመጀመሪያ ደረጃ ጥፋት፣ የሁለተኛ ደረጃ ጥፋት እያለ እስከ 5ኛ ደረጃ የሚያስቀምጣቸውን የቅጣት እርከኖች አሳውቋል። በዝርዝር የምንነግራችሁ ይሆናል። ሌላው መረጃችን በአዲስ አበባ ከተማ ኢመደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ተደርጓል። ኢመደበኛ ሆኖ የሚመዘገብ ነጋዴ መስራት የሚችለው 2 ዓመት ብቻ መሆኑን ነው የተነገረው። የትርፍ ጊዜ ክፍያ በደንቡ ላይ አለመቀመጡም ጥያቄ አስነስቷል። ይህንንም በተመለከተ በዝርዝር የምናጋራችሁ ይሆናል። በቅድሚያ ለቻናላችን አዲስ ከሆኑ በቅንነት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ድረስ እንድትከታተሉን እየጠየቅን መረጃውን እናጋራችሁ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ የተሰኘ የትራንስፖርት አገልግሎቱን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማትን ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ ይታወቃል። በደንቡ መሰረት የአዲስ አበባ ከተማ አስተዳደር ያጸደቀው የካቲት 29 2017 ዓ.ም የነበረ ሲሆን ይህ ደንብ መመሪያ ተዘጋጅተውለት ከመጋቢት 10 ቀን 2017 ጀምሮ ተግባራዊ መሆንም ጀምሯል። የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ የሁለተኛ ደረጃ ጥፋት እያለ እስከ 5ኛ ደረጃ የሚያስቀምጣቸውን የገንዘብ ቅጣት እርከኖች እንዳሉትም ነው የተነገረው። በመጀመሪያ ደረጃ በሚሰጡ ማስጠንቀቂያዎች ላይ የማይታረሙ የንግድ ተቋማት ላይ እስከ መጨረሻው የገንዘብ እርከን ከተቀጡ በኋላ የንግድ ስራ ፈቃድን እስከ መሰረዝ የሚያደርስ ቅጣት እንዳለውም ነው የተነገረው። ህጉ የሚሰራው የኮሪደር ልማቱ ያለባቸው አካባቢዎችን ብቻ ሳይሆን በመላው አዲስ አበባ በ11ዱም ክፍለ ከተሞች ዋና መንገድ ላይ የሚገኙ ሁሉንም የንግድ ተቋማትን ያማከለም እንደሆነ ተነግሯል። የትራንስፖርት እንቅስቃሴን በተመለከተ ሁሉንም የግል የትራንስፖርት ሰጪ አካላትን ጨምሮ የሚመለከት ሲሆን ይህንንም ከመንገድ ትራንስፖርት ባለስልጣን ጋር በመሆን በጋራ ተፈጻሚነት ይኖራል ነው የተባለው። አስተዳደራዊ የመጀመሪያ ደረጃ የገንዘብ ቅጣቶች እንደሚከተለው በዝርዝር እንነግራችኋለን። አንደኛ፣ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት 10 ሺህ ብር ያስቀጣል። ሁለተኛ፣ ለተገልጋይ ሊያቀርብ የሚችለው አገልግሎት ወይም ምርት ያለው የለም በማለት ተገልጋይ እንዳይስተናገድ ማድረግ 10 ሺህ ብር ያስቀጣል። ሶስተኛ፣ መንገድ ዳር ላይ ያሉ ንግድ ተቋማትና አገልግሎት መስጫ ተቋማት ከምሽት እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት አለማብራት 7 ሺህ ብር ያስቀጣል። አራተኛ፣ የህንፃ የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት ያለ መስቀልና ወይም ደግሞ ያለ ማብራት 5000 ብር ያስቀጣል። አምስተኛ፣ የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነ ክፍት መሆኑን የሚያመለክት በኤሌክትሪክ የሚሰራ ምልክት ያለ ማድረግ 5000 ብር ያስቀጣል። ስድስተኛ፣ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ መውጣት ወይም የስምሪትን መስመር ማቆራረጥ 5000 ብር ያስቀጣል። ሰባተኛ፣ የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈል 5000 ብር ያስቀጣል ነው የተባለው። ከገንዘብና አስተዳደራዊ ቅጣቶች በፊት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን ዘግቶ የተገኘ ነጋዴ የ24 ሰዓት የማስጠንቀቂያ ጊዜ እንደሚሰጠውም ተነግሯል። በሌላው መረጃችን በአዲስ አበባ ከተማ ኢመደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ተደርጓል። ኢመደበኛ ሆኖ የሚመዘገብ ነጋዴ መስራት የሚችለው 2 ዓመት ብቻ ነው የተባለው። የትርፍ ጊዜ ክፍያ በደንቡ ላይ አለመቀመጡንም ጥያቄ አስነስቷል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድ ስርዓትን ለማስያዝ ይረዳ ዘንድ በተዘጋጀው ደንብ ቁጥር የንግድ ሱቆችና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም ባወጣው ደንብ መሰረት ለባለድርሻ አካላት መጋቢት 12 ቀን 2017 ዓ.ም በኢሊሊ ሆቴል በተካሄደ የግንዛቤ
ማስጨበጫ መድረክ ላይ መደበኛ ያልሆነ ወይም ኢመደበኛ ንግድ የሚካሄድበት ሰዓት ይፋ ተደርጓል። በመመሪያው መሰረት ምዝገባ የሚደረግባቸውና የተፈቀዱ የሥራ አይነቶች በመድረኩ ላይ ይፋ ሆነዋል። በዚሁ መሰረት የሥራ ሁኔታ ወደፊት በቢሮ እየታየ የሚፈቀዱ የሥራ አይነቶች እንደተጠበቁ ሆነው በከተማው ውስጥ በወረዳ ጽሕፈት ቤት አማካኝነት እንዲነግዱ የተፈቀዱ የሥራ አይነቶች አልባሳት ማለትም የወንድ፣ የሴት፣ የልጆችና የህፃናት ልብስ፣ የወንድ፣ የሴት፣ የልጆችና የህፃናት ጫማ፣ ቀላል የኤሌክትሮኒክስ እና የኤሌክትሪክ ዕቃዎች፣ ደረቅ ምግቦች ማለትም ብስኩት፣ ሳምቡሳ፣ ሳንዱችና የመሳሰሉት፣ አትክልትና ፍራፍሬ፣ የታሸጉ ለስላሳ መጠጦች፣ ጭማቂ፣ የግብርና ውጤቶች፣ የኢንዱስትሪ ውጤቶች፣ እንስሳትና የእንስሳት ውጤቶች ተጠቃሾች መሆናቸውን የአዲስ አበባ ከተማ አስተዳደር ንግድ ቢሮ የህግ ዳይሬክቶሬት አቶ መለሰ ተገኑ ለረቂቅ ደንቦቹ ገለጻ ባደረጉበት ወቅት ተናግረዋል። ኢመደበኛ ንግዱ የሚካሄድበት ሰዓትም ይፋ የተደረገ ሲሆን በተመረጡ የመነገጃ ቦታዎች ቀናትና የንግድ አይነቶችም እንዳስፈላጊነቱ የሚወሰን ሳለ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ፣ አልባሳትና መጫሚያዎች ከንጋቱ 1 ሰዓት እስከ 3 ሰዓት፣ ለቁርስ የሚሆኑ ቀላል ምግቦች፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸጉ ውሃና ለስላሳ መጠጦች እንዲሁም የጫማ ጽዳት አገልግሎት ወይም ሊስትሮ ከጧቱ 3 ሰዓት እስከ ቀኑ 6 ሰዓት፣ መጽሐፍት፣ ጋዜጦች፣ መጽሔቶች ከቀኑ 6 ሰዓት እስከ 8 ሰዓት፣ ቶሎ የሚደርሱ ፋስት ፉድ ወይም ቀላል ምግቦች ማለትም ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸጉ ውሃና ለስላሳ መጠጦች ከምሽቱ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ፣ የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸጉ ውሃና ለስላሳ መጠጦች፣ አልባሳትና መጫሚያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክስ እንዲሸጡ መቀመጡም ተገልጿል። ውድ የቻናላችን ቤተሰቦች የዛሬው የቢዝነስ መረጃችን ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን እያል መልካም ጊዜ ተመኘን።